ፍሬ ሳናፈራ እንዳንሄድ የቅድስናውን መልክ ሳናሳይ እንዳንሄድ ቢያንስ እንኳን ገዳዮቻችን ሳይማሩብን እንኳን እንዳንሞት አንድ ዛፍ ዝም ብሎ ተተክሎ አድጎ ፍሬ ሳያፈራና ሌላ ሳይተካ ከደረቀ የሚተካው ዘር አይኖርም፣ የሚተካው ዛፍ አይኖርም። በዓለም ደረጃ እንደገና ክርስትና ማንሰራራት አለበት። ጊዜው ደግሞ አሁን ነው። ሁለት ነገር ነው የሚሆነው በዚህ አንደኛ አሁን እንሞታለን፣ እኛው ጮኸን እኛው ዝም እንላለን። ለምንድን ነው የዓለም ሚዲያዎች ስለ ክርስትናችን የማይናገሩት? ትኩረት ወዴት ሲሰጥ ከተባለ ሳይናገሩ የሚገድሉን ሰዎች ተቀድመው ዝም ብለው ስለሰሩ ነው። አሁን ስንሞት ነው የምናይ እንጂ እኮ ሲገድሉን አናይም። ሊገድሉ ሲመጡ እኮ አናውቅም። ስለዚህ ምን ሰርተው ነው ይህንን ነገር ያመጡት? እንዲህ ተደራጅተው ድምፅ ሳይሰማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ ወልድ መንፈስ ቅዱስ ዘላለም ሥላሴ የተመሰገነ ይሁንና ለእናንተም እንደሚገባ የጎረቤቱ ምክትል መምህር ልሳነ ወርቅ አእምሮ እንዲሁም ወንድሞችና እህቶቼ እንደሰማሁት የዚህ ዓመት ሙሽሮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አላችሁ? ወደ ጉባኤታችሁ እንኳን በሰላም መጣችሁ፣ እንኳን ደህና መጣችሁልን። የጉባኤ እመቤት ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። በዚህ ዕለት በረከቱን እንድናገኝ ገድሉን ፈጽሞ እንድናከብረው ከእግዚአብሔር ዘንድ ታዘን የምናከብረው አባታችን ሊቀ ሰማዕታት ቅዱስ ጊዮርጊስ በረከቱ ጸጋው ይደርብን። ከዚህ ቀደም ላስተማሩ መምህራችን ቃል ያስማልን። እንግዲህ እንደ እግዚአብሔር አምላካችን ቅዱስ ፈቃድ ዛሬ የሰማዕቱ የቅዱስ ጊዮርጊስና የአጋዕዝተ ዓለም ሥላሴ በዓል ነው። በተለይ ደግሞ ዓመታዊ በዓሉ ስለሆነ የቅዱስ ጊዮርጊስ መታሰቢያው ነው እና የቅዱስ ጊዮርጊስ ወጣትነት ከእናንተም ጋር ተመሳሳይ እድሜ ነው። ቅዱስ ጊዮርጊስ በዚህ በእናንተ እድሜ ውስጥ ነው ይህንን ስራ የሰራውና እንዲሁ የተወሰነ ነገር ተነጋግረን በሰዓት እንሸኛኛለን ማለት ነው። እንግዲህ እንደሰማሁት እንደደረሰ መረጃ የዚህ ዓመት ተመራቂዎች ናቸው ተብሎ ሰምቻለሁ አይደል? ሁላችሁም በጣም ግሩም። ወናውሃነ ፌንወክሙ ከመ አባግዕ ማእከለ ተኩላት ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ጌታችን ለሐዋርያት ከጠራቸው በኋላ ከጥሪው ቀጥሎ የነገራቸው ቃል ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ጀምሮ የምናገኘው ነው። እስከዚህ ድረስ የሐዋርያትን ጥሪ ነው የምናገኝ። ከቁጥር 1 ጀምሮ በየስማቸው እየጠራ ሐዋርያትን እንዴት እንዳስከተላቸው ካሳየ በኋላ ከዚያ በኋላ እነሆ እኔ እልካችኋለሁ፣ ስልካችሁ እንደ እባብ ብልህ እንደ ርግብ ደግሞ የዋህ ሁኑ ብሎ አስተምሯቸዋል። የሐዋርያት ተልእኮ ከዚህ ይጀምራል። ስምሪቱ ከመጠራታቸው ጀምሮ ዓላማውን አውቀው እንዲከተሉት በማድረግ ነው። በነገራችን ላይ በ9 ምዕራፍ መጨረሻው አካባቢ መከሩ ደርሷል ወይም ብዙ ነው፣ አጫጆቹ ግን ጥቂቶች ናቸው። ሰአልዎ እንከ ለባለ ማይረር ከመ ይወስክ ገባረ ለማይረሩ። ለመከሩ ባለቤት አጫጆችን ያበዛ ዘንድ የመከሩን መድረስና መብዛት ንገሩትና እንዲያበዛ ለምኑት ብሎ ጌታችን ለሐዋርያት ከመጥራቱ በፊት እንዲለምኑት ለመጠራት እንዲለምኑት ጠየቃቸው። ከዚያ በኋላ ለመከሩ አጫጅ እንዲኖረው ሲለምኑት እነዚያ አጫጆች ወይም የመከሩ ሰብሳቢዎች
እነሱ እንደሆኑ ጠራቸው፣ አስከተላቸው፣ እንደሚያስከትላቸው ነገራቸው። ከዚያ ሲሄዱ ለተልእኮ ሲሄዱ ምን አድርገው መሄድ እንዳለባቸውም አሳያቸው። እንዲህ ያዙ፣ ይህን አትያዙ፣ ያን ያዙ፣ ከዚህ ቤት ግቡ፣ ከዚያ ቤት አትግቡ፣ ካላስገቧችሁ ትቢያቸውን አራግፉ፣ እንዲህ እያለ ከነገራቸው በኋላ ግን አላቸው እኔ የምልካችሁ ለሹመት ለሽልማት አይደለም፣ እንደ በግ በተኩላ መካከል ነው ማሰማራችሁ ብሎ በጎች ምንም አካባቢው ተኩላ ቀበሮ የበዛበት ቢሆን ከቤት ይዋሉ አይውጡ እንዳይባሉ ይልቁን እረኛ ሲዞ እንደሚለቃቸው ሁሉ እናንተም ይቻለም ክፉ ናትና ብዬ እናንተን ኢየሩሳሌም ውስጥ ሰብስቤ ጽርሐ ጽዮን አዳራሽ ውስጥ አስቀምጫቸው አይደለም የምትኖሩ፣ በተኩላው መካከል ነው የምትሰማሩት። ስለዚህ እንደ እባብ ብልህ እንደ ርግብ የዋህ ሁናችሁ ሁለቱን አዋህዳችሁ ማለት ነው። አይነ ስውር አያይም፣ ግን በትር ይዟል። በትሩን እያየ እባብ ይሸሻል እንጂ በትሩን አልፎ ቢመጣ አይነ ስውሩ አያየው ማለት ያው ግን በትር ያዘ መሆኑን እያየ እባብ ይሸሽለታል። ስለዚህ ቢያንስ እንኳን ከሌላ መዳን ባይችል ከእባብ ይጠበቃል። በትር ያዘ አይነ ስውር ማለት ነው። እና የከተማው ሰው በመጀመሪያ የተጎዳ በትር አይዘ እና አይጥ እንኳን የምትመጣ ከመሮጥ ውጭ ሌላ አማራጭ የለውም አይደል? እንደው በትርጉሙ ግን እመቤታችን አትበትር ማለት ነው። እና እባብ ጉዳት ሊያደርስበት የሚችል ደግሞ ሊያደርስበት የሚችልን ሰው ለይቶ ያውቃል። ጉዳቱ እንኳን ሊደርስ እንዴት መከላከል እንደሚችል ያውቃል። ቢያንስ እንኳን ራሱን ጠቅልሎ በሰውነቱ ውስጥ ያስገባል። ከዚያ በኋላ ያው እንደሱ ያለ ብልህ ካላገኘ ራሱን ያድናል ማለት ነው። እና ቢያንስ ደግሞ የእባብን አሟሟት ለማያውቅ ራሱን ይከላከላል። ራስ የተባለ ደግሞ ክርስቶስ እና ሰው ሌላው ቢቀር በሰውነቱ መከራ አለማምጣት እንኳን ባይችል ሃይማኖቱን ጠብቆ እግዚአብሔርን አውቆ መኖር እንዳለበት የሚያሳይ የእባብ ብልሃቶች በጣም ብዙ ናቸው። ወይ የአንድምታው ወንጌል ላይ ወይ ደግሞ ስለ እባብ የተጻፈች አንዲት መጽሐፍ አለች ምዕላደ ጥበብ የምትል ቅጽ 1 ላይ ከሷ ላይ በዝርዝር ተቀምጧል። ማየት የእናንተ ፈታ ይሆናል። አሁን ምንድን ነው የርግቡም እንደዚያው ደግሞ ጊዜውን ጠብቆ የሚሆን ይሆናል ማለት ነው። እዚያው አንድምታው ላይ አለ። እንዲያው ርግብ ብዙ ጉዳት ሲደርስባት ትታገሳለች፣ ግን የማታውቀውን አይደለም። አይኗ ጥቁር ቀይ ነጭ የለውም፣ ጥቁርም የለውም። ጠቅላላ ምንድን ነው ወይነ ጠጅ ወይናማ አይነት ወይን ጠጅ አይነት ወይም የጠጅ አይነት መልክ ነው ያለው እና የርግብ ከሌሎቹ አዕዋፋት ተለይታ ሙሉ አይኗ ሙሉ ያያል ማለት ነው። አይኗ አሁን የኛ ነጩ አያይም አይደል? ጥቁሩ ነው አይደል? ርግብ ግን ሙሉ አይኗ ነው የሚያይ። እንዲያ እያየ ግን እንቁላሏን ቢሰብሩባት፣ እግሯን ቢሰብሯት፣ ክንፏን ቢሰብሯት ቤቷን አትለቅም ማለት ነው። ቤቷን ካፈረሱ ነው የምትለቅ እና ይሄንን ሳታይ ቀርታ ሳይሆን ይኸው አይኗ በሙሉ የሚያይ ሆኖ ሳለ አይንትኪ ዘርግብ እመቤታችንን ሰሎሞን ሲያመሰግናት ዓይንሽ እንደ ርግብ ነው ማለት መጻያትን ኃላፊያትን አዋቂ ነው፣ ክፉ ከበጎ የለየ ነው፣ ክፉን ትቶ በጎውን የያዘ ነው ያለ እመቤታችንን ያመሰገነበት የርግብ ዓይኗ ቅዱስ ሚካኤልንም ዓይኑ ዘርግብ አይደል የምንለው እና መላእክት እንኳን እንደ ወፊቱ ተቆጥረው ተመስግነዋል ማለት ነው እንደ ርግብ እና የኛ እንደ ርግብ ሁኑ መባል በእውነቱ በጣም እንደ መልአክ ሁኑ ማለት ነው በሌላ አነጋገር። ስለዚህ ምን ሁኑ ማለት ነው? ብልህ ሁኑ፣ አስተዋይ ሁኑ ማለት ነው እና ዛሬ ይህንን ቃል ከሐዋርያት ቀጥለው ከተቀበሉ አባቶቻችን መካከል ደግሞ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስን እንዲያው ስናነሳው እውነት ለመናገር እነ ቅዱስ ፋሲለደስ ቢያንስ እንኳን
በሽምግልና በእርግና ይሄ መካከለኛውን ዕድሜ ያለፉ ሰማዕታት ናቸው። የቅዱስ ጊዮርጊስ ግን የ20 ዓመት ወጣት ነው። በ20 ዓመት ወጣትነቱ ያን የወጣትነት ዕድሜውን ነው ሰውቶ ሰማዕት የሆነው ማለት ነው። ለዚያም ነው ሊቀ ሰማዕታት ተብሎ የሚደነቀው። ይሄ የወጣትነትን ጊዜ ለበጎ መዋል በእውነቱ በጣም የሚገርም እኮ ነው። የወጣትነትን ጊዜ ሰው ያጠፋበታል የሚባልበትን ጊዜ የልማት ጊዜ ማድረግ 20 ዓመት ጀምሮ መቼስ እሳትነት ነው፣ ከባድ ዕድሜ የሚባል ነው። ይህን ዕድሜ ቅዱስ ጊዮርጊስ ግን በጭምትነት ተጠቅሞበታል። እኔ የሚገርምኝ አንዳንድ ጊዜ የሰማዕታቱ ከአይምሮ በላይ ነው ማለት እየቻሉ ማጥፋት ግን መሞትን መፈለግ ያን ይህን ኃላፊውን ዓለም አልፎ ለመሄድ ጥረት ማድረግ ምን ያህል እንዴት ያለ ሩጫ እንደሆነ ያኛውን ዓለም መናፈቅ ደግሞ ግን እየሰሩ ማለት እንግዲህ የቅዱስ ጊዮርጊስ የ7 ዓመት ገድሉን ስታስቡት 3 ጊዜ ሙቶ ተነስቷል። በዚያ ውስጥ ደግሞ ያው የዛሬውን ጓል እንኳን ብናየው በሱ የሰማዕትነት ጉዞ ያጡ ያገኛሉ፣ የተራቡ ይጠግባሉ፣ የታመሙ ይፈወሳሉ። እዚያው ስራ ይሰራል፣ ያስተምራል፣ ይሰብካል። ከዚያ ደግሞ በመንገዱ ደግሞ ሃይማኖቱን ይሰብካል፣ ብዙ ሰዎችን ያሳምናል። እሱ ደግሞ ዋጋ ያገኛል እና ያሁኑ ሰማዕትነት እንዲያውን በእውነቱ በደንብ እንድናስበው የሚፈለግ ሰማዕትነቱን ወደነው ወይም ከመጣ ዋጋ አለው ብለን አይደለም የምንቀበለው። ብዙ ጊዜ የሰማዕታት ወገኖች አልቃሻዎች አይደሉም። ማለት ምን ማለት ነው? የሰማዕት ደም ተመልሶ አያውቅም። ምንድን ነው የሚሆነው ሲባል ስሙ በሰማዕትነት ይሰየማል፣ አያይዞ ቤተክርስቲያን ይሰራል። ስለዚህ ገድሉ ይጻፋል። በሱ ተጋድሎ ሌሎቹ ብዙ የቤተክርስቲያን የበቀለችው ይባላል በሰማዕታት የደም ጠብታ ላይ ነው። የክርስቲያኖች ተክልነት የሚለመልመው በሰማዕታት ደም ፍሰት ነው እና የሰማዕታት ጊዜ የክርስትና ጊዜ ነው። 40 ዘመን በኋላ የመጣው የዲዮቅልጥያኖስ ሰማዕትነት ጊዜ የቅዱስ ጊዮርጊስ ከዚያ ቀደም ይላል። 100 ዓመት በላይ አካባቢ ቀደም ያለ ነው የዱድያኖስ ዘመን እና ይሄ የሰማዕትነቱ ከነ እስጢፋኖስ ከዚህ ከሐዋርያውያን አበው የተረከበው የሰማዕትነት ጉዞ አጻፋ የሌለው ግን በስራ እያሸነፈ አቅማቸውን እያሳየ እየሰራ ሲገድሉት እየተነሳ ስራውን ሲጨርስ ደግሞ ነፍሴን ተቀበላት ብሎ የሚሄድ የሰማዕትነት ጉዞ እና ምዕመናንን በሁለት ነገር ማብቃት ያስፈልጋል ይባላል። አንደኛ እንደዚህ ጸንተው ሰማዕትነትን ናፍቀው የሚቀበሉ ሰማዕትነት በየት አለ ብለው ሩጠው ሰማዕትነትን ወደው የሚቀበሉ እንዲሆኑ ማስቻል። እሱ ካልሆነ ደግሞ አጉል ሞት እንዳይሞቱ ራሳቸውን የሚከላከሉ ማድረግ። ከዚህ ከሁለቱ አንዱን መያዝ መቻል አለብን። አሁን ግብፃውያን ሰማዕትነት ሲቀበሉላቸው ቤተሰቦቻቸው በደስታ ይሄ ምንድነው የሐዘን እንትን አይደለም የሆነው። የኛ የሊቢያ ሰማዕታት የግብፃውያን የሊቢያ ሰማዕታት ጋር በአንድ ወቅት ነበረ የተፈጸመው። የኛም ኢትዮጵያውያን ሄደው ሊቢያ ላይ ሰማዕት ሆኑ። 2002 አካባቢ ይመስለኛል። ግብፃውያንም ሊቢያ ሄደው ሰማዕት ሆኑ እና ሁላችንም ሐዘንተኞች ሆን ማለት ነው፣ ግብፃውያንና እኛ። እና የግብፅ አንዲት አያት ነፍሰ ጡር ልጇ ተገደለችባት እና ስትጠየቅ ምን አለች? ልጄና የልጅ ልጄ አሁን የክርስቶስ እቅፍ ላይ ሆነው ለኔ እየለመኑልኝ ስለሆነ በጣም ደስተኛ ነኝ አለች። ባለቤቷ የሞተባት ደግሞ ስትናገር የቤቴ ራስ ከክርስቶስ ጋር ነው፣ ስለዚህ ቤቴ በጸሎት ይጠበቃል እና ተስፋ አለኝ፣ በጣም ደስተኛ ነኝ አለች። እነዚያ ክርስቶስን አስበው የሞቱ ወገኖቻችን ለዚህ ክብር በቅተዋልና ደስ ሊለን
ይገባል። እስካሁንም ድረስ በሃይማኖት ምክንያት ያረፉ ወገኖቻችን በተለይ በሰማዕትነት ያረፉ ወገኖቻችን በእጅጉ ልንደሰትባቸው ይገባል። ሲቀጥል ራሳችን በደንብ መስራት መቻል አለብን። አሁን ግብጾች ሰማዕትነትን ተቀበሉ፣ በደስታ ተቀበሉ አልን እንጂ ይሄ የክርስቲያኖች ልቄት እንዳይኖር ግን መንግስትም እንዲያከብራቸው ህዝብም እንዲያከብራቸው ትንሹ ነው ትልቅ ስራ እየሰሩ ነው። ስለዚህ የሀገሪቱ ዜጎች ለራሳቸው ሲሉ እንዲጠብቋቸው አድርገዋል። ለራሳቸው ሲሉ ግን ደግሞ እነሱ ደግሞ ሰማዕትነት እንዲያልፋቸው የግብፅ እናቶች ልጆቻቸውን እዚህ ላይ ንቅሳት ይነቅሷቸዋል። የመስቀል ምልክት እዚች ላይ እና ለምንድን ነው የሚነቅሷቸው? ይሄንን አንገታቸው ላይ ማተብ ቢታሰር ሲፈሩ ሊቆርጡት ይችላሉ። ሰማዕትነት ሲመጣ ፈርተው ሊቆርጡት ይችላሉ። ይህችን ንቅሳት ግን ማውጣት ማስወገድ አይቻልም አይደል? አይቻልም። ስለዚህ ልጆቻቸው ሲሰሯቸው ለሰማዕትነት እንዲበቁላቸው ነው የሚሰሯቸው። ለሰማዕትነት፣ ለምናኔ፣ ለዚህ ለተቀደሰ ጋብቻ አስበው ነው የሚሰሯቸው። ሲሰሩ እኛም ልጆቻችን አሁን ወልዳችሁ ከልጅነቱ የእኔ ልጅ መናኝ ነው የምትሆን፣ ገዳማዊ ነው የምትሆን፣ ትመነኩሳለህ እያልን አሁን የምናሳድገው ልጅ ይኖራል? አይኖርም። ሰማዕት ነው የምትሆን፣ በሃይማኖት ጉዳይ አንገት ነው የሚሰጥ እንጂ ወደኋላ አይባልም ብለን አናስተምራቸው። እንዲያው ከመጣ ምን የሚበሉ ምንም ሊሞቱ ይችላሉ። ግን ከወዲሁ ገና ሳይመጣ በዚያው እናንተንም እያስተማርኳችሁ ነው። ልትኖሩም ልትሞቱም ትችላላችሁ። በሰማዕትነትም ሞታችሁ እንዲያውም ሞታችሁ ያው ሞት አይቀርም አይደል? ጊዜውን ጠብቆ ይመጣል። ስለዚህ ሃይማኖት የሚሞቱለት ነው ማለት ነው። እስከ ሞት ድረስ የታመንክሁን ነው የተባለ እንጂ የሆነ የሚያስፈራ ነገር እስኪመጣ ድረስ አይደለም። ይሄ ደግሞ የግድ ሰይፍ ብቻ ላይሆን ይችላል። በመስሪያ ቤት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ክርስትናችን ጠብቀን ስንሄድ ብንገፋ እንኳን ብንጎዳ እንኳን እያስተማርንበት ይሆናል። አይ ብለን እንዲያውም አንዳንድ አሁን የመጡ ቋንቋዎች አሉ። ክርስቲያኖች ራሳቸውን መቻል አለባቸው፣ ባለሀብት መሆን አለባቸው። ስለዚህ እንደማንም እንደምንም በቃ ባለሀብት አጭበረበሩ ምናሉ እንዲህ ያለ እንትን የለም፣ ጽድቅ የለም። መስራት አንድ ነገር ነው። ተቀናጅቶ በአንድነት መስራት አንድ ነገር ነው። አብያተ ክርስቲያናትን፣ ገዳማትን፣ ጉባኤ ቤቶችን ማሳደግ ማሰልጠን አንድ ነገር ነው። ግን በጽድቅ መንገድ መሆን መቻል ግን አለበት እና ሁላችሁ ለቤተ ክርስቲያኗ መከታ እንድትሆኑ ይፈለጋል። የምትሆኑት ግን ራሳችሁን በሰራ መንገድ ነው እንጂ ራሳችሁን በጣለ መንገድ መሆን የለበትም። እና ምንድን ነው ራሱን የጠበቀ እንደ እባቡ ራሱን የጠበቀ ሰው መሆን ያስፈልጋል ማለት ነው እና በተለይ የሰማዕታትን በዓል ስናከብር ስለ ሰማዕትነትም ልንማር ይገባል። ስለ ሰማዕትነት ማለት እያስተማሩ እውነት እየመሰከሩ ሞትም ቢመጣ መሞት፣ እሳት ቢመጣ መግባት ነው ሰማዕትነት ማለት እሱ። የሰለስቱ ደቂቅ የእሳት ጉዞ ታስታውሳላችሁ። ደስተኛ ሆነው እንዲያውም የቤተ መንግስት ሰናፊን ለብሰው በቤተ መንግስት ታጅበው እየታዩ ደስ እያላቸው ሄደው ገቡ። እነሱ እሳቱ ይበርዳል ብሎ አስበው አይደለም ወደ እሳቱ ይገቡ። በነገራቸው ላይ አሁን ለሰለስቱ ምዕትማ እሳቱን አበረደው ልንል እንችላለን። እነሱ ጨክነው ሲገቡ እሳቱ በረደ እንጂ እሳቱ ሊበርድ ቃል ተገብቶላቸው አይደለም የገቡ። እንዲያውም ከሩቅ የሚይዝ ልብስ ከሰውነታቸው ላይ የሚቀልጥ ልብስ ነው አልብሰው እጃቸው እንኳን ለዚያች ቅጽበት እንዳይከላከል የፍጥኝ ታስረው ነው ወደ እሳቱ የተለቀቁ። እና እሳቱ አንድ ነገር ብቻ በልጦባቸዋል። ምን ካላችሁ የታሰሩበትን ገመድ፣ ከዚያ ውጭ ምንም ሳይነካቸው ማለት ነው። ምክንያቱም እጃቸውን ዘርግተው መጸለይ ስላለባቸው ያን የታሰሩበትን ገመድ በልቷል። የወረወሩትን ሰዎች በላ፣ ሌሎቹን ደግሞ አስተማረ። ራሱ እኮ ዲዮቅልጥያኖስ ተናገረ። ናቡከደነጾር እኮ ተናገረ። የአናንያ የአዛርያ የሚሳኤል አምላክ ነው፣ አምላካቸው አድኗቸዋል ብሎ በአደባባይ እነዚህ ሶስት ልጆች ያንን የመሰለ የቤተ መንግስት አዛውንት አስተማሩት። እና እንደዚህ ነው
በእሳት የሞቱ ሰማዕታትም አሉን። በነገራችሁ ላይ ሰለስቱ ደቂቅ ከእሳት ወጥተዋል፣ አስፈላጊ ሲሆን ደግሞ በእሳት ሞተዋል። ወደ አንበሳ የተጣለ ዳንኤል ከአንበሳው ጋር ሲጫወት ሰንብቶ ወጥቷል አይደል? ምጥውል አንበሳ ደግሞ አግናጢዎስ ደግሞ በአንበሳ ሞቷል። ከባህር ገብተው በሕይወት ይወጡ አሉ የአቡነ ተክለ ሃይማኖት አባት። በርቶሎሜዎስ የሚባል ሐዋርያ ደግሞ ወደ እሳቱ ገብቶ ወደ ውሃው ገብቶ ሞቷል። እና አንዳንድ ጊዜ እግዚአብሔር ከዚያ ከመጣው እንዲድኑ ያደርጋቸዋል። አንዳንድ ጊዜ ደግሞ ገድላቸውን ፈጽመው ስራቸውን ፈጽመው እንግዲህ ይረፉ ብሎ ደግሞ በዚያው መጣው ያሳርፋቸዋል። በእኛ ዘመን ለምንድን ነው እንደዚህ አይነት ታምር የማይደረግ ልንን እንችላለን? መቼስ ታምራትም ይደረጋል፣ ደግሞ እረፍት የሚያሻቸውን ደግሞ እንዲያርፉ ይደረጋል። ይሄ የእግዚአብሔር ጥበብ ነው፣ እኛ የምንገባበት አይደለም። ቢያንስ መሰረት ያለው ስራ መስራት አያስፈልግም ወይ የሚለውን ነገር እንደ ወጣት ነገ ሀገር እንደሚረከብ እንደሚያስብና የሀገር ባለቤት እንደሚሆን ወጣት እንደ ትውልድ በደንብ ማሰብ መቻል አለብን። ሰማዕትነት ቀድሞም አለ። እንደዚህ የተጠና ሆኖ ግን የሚያውቅበት ዘመን በጣም ትንሽ ነው። የግራኝ አህመድ ዘመን ነው። የእሱ ዘመን ካያችሁት ጠቅልለው ያልደረሱበት ብቻ ቦታ ሲቀር ከዚያ በኋላ እንደገና ሌሎች ጽኗን አባቶች በዓላማ የሚሰሩ እነ እጨጌን ማቆምን የመሰሉ ታላላቅ ሰዎች መጥተው እንደገና ባያስተምሩ ኑሮ በነገራችሁ ላይ ያ ዘመን ክርስትና በሀገር የጠፋበት ደረጃ ነበረ። የኢትዮጵያ ሕዝብ 15% ብቻ ነበረ በክርስትናው ጸንቶ የነበረ ያ ጊዜ ክርስቲያን የነበረ 15% ብቻ። እንደገና እጨጌን ማቆም እንደገና ተዘዋውረው አስተምረው ባያተርፉ ኑሮ በዚያ ጊዜ ከዚያ ከሰማዕትነት በኋላ በረዶ ወርዶ ሲያበቃ ዝናብ ካልዘነበ ንጹህ ዝናብ ካልዘነበ እህሉ በጣም ይጎዳል። በረዶ ከወረደ በኋላ ብዙ ጊዜ ንጹህ ዝናብ ይዘንባል። በገጠር ዓለም ያያችሁ ሰዎች ካላችሁ ያቺ ንጹህ ዝናብ ምንድናት? እንደገና እህሉን ትንሽ ነፍስ እንዲዘራ ማድረጊያ ናት። ሙሉ ለሙሉ ባያገግም እንኳን የተወሰነ እንደገና ተመልሶ አቅም እንዲፈጥር ታደርገዋለች። እና የግራኝ አህመድን ዘመን እጨጌን ማቆም ባይነሱ፣ አፄ ገላውዲዮስ ባይነሱ፣ አፄ ሰርጸ ድንግል ባይነሱለት ኑሮ በጣም ከባድ ነበር የሚሆነውና አሁን ላለንበት ደረጃ የበቃ ነው እንደገና የነሱ መነሳት ነው። አሁንም በዓላማ ልንሰራ ያስፈልጋል። ይሄ ዘመን መቼም ያልፋል፣ ግን ብዙ ሰው ይጎዳል። አሁን ገና እየተጀመረ ነው፣ እየተጨረሰ አይደለም። ሁለቱንም ማድረግ መቻል አለብን። የሰማዕትነቱንም በመጣ ጊዜ መቀበል መቻል፣ ግን እየሰራን ትውልድ ደግሞ ኦግዚኦ ረስያ ተፍጻሜተ ሰማዕታት አንጾኪያ ለሞቴ ብሎ የጸለየውን አባት ታስታውሳላችሁ። ቅዱስ ጴጥሮስ የኔን የሰማዕትነት መጨረሻ የኔን ሰማዕትነት የአንጾኪያ ምዕመናን የሞት መጨረሻ አርጋት ብሎ ጸለየ። ሰማዕትነትን እንዴት በሱ ብቻ ለሱ ተቀብሎ እንዴት በሌሎቹ ገደበባቸው? ደግሞ ያን ደግሞ መላእክት አሜን አሉት፣ እግዚአብሔርም ሰማ። እና መተርጉማን ምን ይላሉ? እንዴ ከሱ በኋላ ሰማዕታት የአንጾኪያ ምዕመናን ሰማዕትነትን ተቀብለው እንዳይከብሩ ተመቅኝቷቸው ነው ወይ እንዲህ አለ? ምክንያቱም ከሰማዕትነት የበለጠ ለክርስቲያን ሀብት የለም። እና ተመቅኝቷቸው ነው ወይ ቢባል አይ ሰማዕትነቱን ተመቅኝቷቸው ሳይሆን በአንጾኪያ የክርስትና ዘር እንዳይጠፋ አስቦ ነው። እንግዲህ ክርስቲያኑ ሁሉ ሰማዕት ሆኖ ከሞተ ከዚያ ምን ሆነ ማለት ነው? ልክ አረቡ ዓለም የክርስትና መዲና ነበር አይደል? የልቡና ችሎት የሚለውን መጽሐፍ አንቡት። የቅዱስ ጳውሎስ ያስተማረው ምዕራብ አረቡ ዓለም ነው። ግን ያስገደዱ ሲያሳመኑ ያላመነውን ሲገድሉ በቃ ሙሉ ለሙሉ የአሕዛብ ሀገር አደረጉት ማለት ነው። እና አሁንም የምንሰጋው እሱን ነው። እሱ ስጋት አለብን እንጂ ሰማዕትነት የሚቀበሉ ወገኖቻችን የክርስትናን ፍሬ እየኖሩልን ስለሆነ እግዚአብሔር አምላካችን በረከታቸውን ያድለን ነው የምንል እንጂ የምናለቅስላቸው አይደሉም። ይኸው በየቤታችንም አንኳኩቷል። ይሄ የሰማዕትነት ዋጋ እግዚአብሔር አምላካችን በጥበቡ ምንም ቢሆን ታስቦ የተገደሉ በክርስትናቸው እስከሆነ ድረስ
በረከት አግኝተው በረከት እንዲያሰጡን እንጸልያለን። እግዚአብሔር በረከታቸውን ያድለን። ግን ደግሞ የምእመናን እልቂት ሆኖ ምድሪቱ ከክርስትና እንዳትራቆት ደግሞ እግዚአብሔር ይጠብቀን። በእውነቱ ጸሎት ያስፈልጋል እና የነ ቅዱስ ጊዮርጊስ የሰማዕትነት ጉዞ አንድ ቅዱስ ጊዮርጊስ ሲሞት በአንድ ቀን ብቻ 16,000 ወታደሮችን አሳምኖ ነው የሞተው። በአንድ ቀን ብቻ እዚያ ደብረ ይድራስ ተራራ በትነው ሲመለሱ ከኋላቸው ተከትሎ እኔ ቅዱስ ጊዮርጊስ ነኝ ብሎ ሲመጣ ያን ጊዜ ወደ ይድራስ ተራራ ወስደው ፈጭተው ያንን በእሳት አድርቀው ፈጭተው ወስደው ይድራስ ተራራ እንዲበትኑ የታዘዙ ወታደሮች 16,000 ናቸው። ለአንድ የ20 ዓመት ወጣት 16,000 ወታደሮች ወስደው ነፋስ ላይ አዝርተውት ሲመለሱ ከኋላ እንዴት ዋላችሁ ወንድሞቼ፣ እኔ ቅዱስ ጊዮርጊስ ነኝ አላቸው። እንግዲህ አገዳደላቸውን አበታተናቸውን ሰውነቱ ከዚያ በፊት እየተነሳ ሲያስቸግራቸው እንዳይገናኝ በነፋስ በትነው ያደረጉትን ያውቃሉ። በመንኮራኩር ፈጭተው በትነው በነፋስ እና ያን ያዩ ሰዎች ምን ይላሉ? እነዚያ 16,000 ሁሉ ምንድነው ያደረጉት? ከዱድያኖስ ፊት ሄደው የታጠቁትን መሳሪያና የወታደርነት ልብስ አውልቀው ሰጥተው በአንድ ቀን ሰማዕታት ሆኑ። ለውሃ ጥምቀት እንኳን ሳይበቁ በደማቸው ተጠምቀው የሞቱ ናቸው እነዚህ ሰማዕታት። በደማቸው ተጠምቀው የሞቱ እና ምን መሰላችሁ? ፍሬ ሳናፈራ እንዳንሄድ፣ የቅድስናውን መልክ ሳናሳይ እንዳንሄድ፣ ቢያንስ እንኳን ገዳዮቻችን ሳይማሩብን እንኳን እንዳንሞት። አንድ ዛፍ ዝም ብሎ ተተክሎ አድጎ ፍሬ ሳያፈራና ሌላ ሳይተካ ከደረቀ የሚተካው ዘር አይኖርም፣ የሚተካው ዛፍ አይኖርም። አሁን ዛፎች በዚያ በዕለተ ሰሉስ ለይኩን በተባለ ጊዜ የበቀሉት መሰላችሁ? አሁን ያሉት አይደሉም እኮ። አንዱን ዛፍ አንዱ እየተካው፣ አንዱን ዛፍ አንዱ እየተካው፣ አንዱን ዛፍ አንዱ እየተካው ነው። እና ባለች ዘመናችን እየሰራንባት የሚመጣውን ሰማዕትነት ሰው አፍርተንባት ልናልፍባት ይገባል። እሱ ከሆነ ሰማዕትነት በጣም ደስታ ነው ማለት ነው። እና እንደው ጉባኤ ቤታችን በእቅድ ከሚሰራባቸው አንዱ ይሄ ዓለም አቀፍ ወይም ኢንተርናሽናል ስኮለርሺፕ ዓለም አቀፍ የትምህርት ማዕከል ነው። እና ምን ያስባል መሰላችሁ? በዓለም ደረጃ እንደገና ክርስትና ማንሰራራት አለበት። ጊዜው ደግሞ አሁን ነው። ቢያንስ እንኳን ክርስትናን ዓለም አቀፍ ማድረግ መቻል አለብን። ለዚህ ደግሞ የዓለም ማህበረሰብ የኢትዮጵያ ቤተክርስቲያን አልደረሰችልንም እያለ ልትደርስልን ይገባል እያለ፣ እኛ ግን እዚህ አፍንጫችን ላይ እዚህ ኬንያውያንን እዚህ ሱዳናውያንን እንኳን ማጥመቅ አልቻለም። እና ሁለት ነገር ነው የሚሆነው በዚህ። አንደኛ አሁን እንሞታለን፣ እኛው ጮኸን እኛው ዝም እንላለን። ለምንድን ነው የዓለም ሚዲያዎች ስለ ክርስትናችን የማይናገሩት? ክርስቲያን አላደረግናቸውም እነዚያን። ስለዚህ ምን አገባቸው እነሱ? ክርስቲያን ቢሞት እነሱ የሚፈልጉት እንዲያውም አውሮፓውያን ወይም ምዕራባውያን 15 እቅዶች አሏቸው። ከ15ቱ አንዱ ክርስትናን በምድር ላይ እንዳይኖር ማድረግ፣ ይሄን አምናለሁ የሚል ሰው እንዳይኖርና ይሄ እነሱ ለሚፈልጉት ሉዓላዊነት ተከታይ ትውልድ መፍጠር እና አስበንበት ብንሰራ እነዚህ ሰዎች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉበት ነው እንትን ያደርጋሉ። አስበን ብንሰራ ኬንያ ላይ ያሉ ወጣቶችን አምተን እዚህ አስተምረን ክርስቲያን አድርገን ብንልክ፣ ሱዳን ያሉትን አምተን አስተምረን ክርስቲያን አድርገን ብንልክ፣ ወይም ደግሞ አስተማሪዎች አድርገን ብንልክ አይሻልም? ይሻላል። የትኛው ነው የሚሻለው ነው? እና ዝም ብለን በአንድ ቋንቋ መጮህ የመማር ምልክት አይደለም። ለኔ ለእናንተም አይደለም። በእርግጠኝነት የታቀደበት ስራ ሁሉንም ሰው እንዲዘው ማድረግ፣ ስለ መሞታችንም መነገር አለበት፣ ስለ ስራችንም መነገር አለበት። ወደፊት ቤተክርስቲያኗ ልደርስ የሚገባትንም መናገር አለብን። ያንን መተግበር አለብን። ትኩረት ወዴት ሲሰጥ ከተባለ ሳይናገሩ የሚገድሉን ሰዎች ተቀድመው ዝም ብለው ስለሰሩ ነው። አሁን ስንሞት ነው የምናይ እንጂ እኮ ሲገሉን አናይም። ሊገሉን ሲመጡ እኮ አናውቅም። ስለዚህ ምን ሰርተው ነው ይሄንን ነገር ያመጡት? እንዲህ ተደራጅተው ድምፅ ሳይሰማ
በነገራችሁ ላይ ሰው ሙቶ ከተማው ሰላም ነው፣ አንድም ሰው አልሞተም ብሎ ወጥቶ ሲናገር ትሰማላችሁ። ምን ማለት ነው? አንዱን ሕፃን አልፎ ሲሄድ እገሌ አቤት እንዴት ነህ? እንደዚያው ነኝ። አድጋል? ኧረ እንደዚያው ነኝ። እንደዚያው ነኝ ነው ዝም ብሎ። ፈንወክሙ ከመ አባግዕ ማእከለ ተኵላት፣ በተኩላዎች መካከል እልካችኋለሁ። ብልሆችና ደግሞ የዋሆች ሁኑ የጌታችን ቃል ነው። እግዚአብሔር አምላካችን ማስተዋሉን ያድለን። ስብሐት ለእግዚአብሔር። የሰማዕቱን በረከት ያድለን። አሜን።